አንቺ ግን ምንም ነው መስሎሽ? ስለምን መሞት ነው የምታወራው? እንዴት ወንድሜ ሞቶ ባለቤቴ ሊያውቅ አይችልም? እያስፈራራኝ። ይሄ ማስፈራራት አይደለም። ሰው ምንድነው የምታወራው? እኔ እኮ ምንም አልገባኝም። ለወንድምሽ ገንዘብ የላኩ ወይም ደግሞ ገንዘብ የሰጡ ሰዎች እነማን እንደሆኑ ማውቃለሁ። የወንድሟ ጓደኞች ለሷ ገንዘብ ሊልኩ የሚችሉት ታውቃለህ? ለሷ ገንዘብ ገብቶ እንደሚያውቅ። እኔና አንቺ ግን ማውራት ያለብን ነገር ስላለ እንድትነግሪኝ ነው የምፈልገው። ገንዘቡን የተቀበልሽው ለምንድን ነው? እኔ መርማሪ ጋር እኔ አይመለከተኝም። ሲጀመር የማይሆን ነገር ለምን ታወራለህ? ሲጀመር ትክክለኛ መሆኑን በምን አውቃለሁ? እሷ የምትነግረኝ እንዳለ ነው እንደሚደውልላት እንደዚህ አልፎ አልፎ እንደሚገናኙ ነው የምትነግረኝ እንጂ ምንም አይነት ነገር ሞቷል የሚባል ማስረጃ ምንም ነው። አንቺ ስለ ወንድምሽ መሞት ነግሬሽ ወንድምሽ በህይወት እንዳሌለ እያሳወቅኩሽ እንዲህ ተረጋግተሽ እኔ እንድታወሪኝ ይፈልጋለሁ። አይ መሆኑንስ በምን አውቃለሁ? ረበሽከን እኮ ይኸውልሽ፣ ተጨቃጭቀን የማናውቅ ሰዎች ያጨቃጨከን ነው። በነገራችን ልቀቂ። ምንድነው? አሳየኝ። ሲጀመር ስለ ወንድሜ ነው እያወራህ ያለው። ወንድምሽ በህይወት አለ የለም? ቤቴ ድረስ ገብተህ ወንድምሽ በህይወት አለ? በቃ ስለ ወንድሜ ኦር ስለሱ እሱንም አታስጨንቀው። ረጅም ጊዜ ይኖር እንደነበረ ከዛም በኋላ አሁን ላይ ግን እዚህ እንደማይገኝ ነውና ችግር አለ ነው ወይንስ ለምንድን ነው ለመሸፋፈን እየሞከራችሁ ያላችሁት ሁለታችሁ? ግን እኔ አንድ ጥያቄ ነበረኝና ስለናንተ ብዙ ነገሮችን በተቻለኝ አቅም ለማጣራት ሞክሬ ነበርና እዚህ ቤት ውስጥ አንድ ወጣት ይኖር ነበር ከናንተ ጋር። በነገራችን ላይ ይሄ ድሮ ታሪክ ነው፣ አሁን አይመጣም። የበፊቱን ነው የሚነግር። ለምን እዚህ ቤት እንደመጣው ነበር ሲባል አንዳንድ ነገሮች ኦሬዲ ያለፉ ነገሮች ሲሆኑ አይደለ? ጨረሰ ማለት ነው። ጨርሷል በቃ። አሁን እኛ ጋር አሁን የት ነው ታዲያ ያለው? አንተ የምታውቀውም ነገር ሊኖርም ይችላል ላይኖርም ይችላል፣ አላውቅም። ሞቷል ተብሎ እየተወራ እንዳለ የምታውቀው ነገር አለ? ኧረ በፍጹም እኔ የማውቀው ነገር የለም ማለት ነው። አስፈላጊ አይመስለኝም። እስኪ ለማንኛውም ከባለቤቴ ጋር ነው እኛም እንሄዳለን አብረን። አንዳንዴ እረፍት ምናምን ሲኖረን እንጠያየቃለን። አንቺ እዚህ ጋር ግርግር እንዳትፈጥሪ ሰፈር ላይ መረበሽ ስላልፈለግኩኝ። አይ ስለ እናንተንም የሚጎዳ ነገር አይደለም። በወጣትነታቸው ረጅም ጊዜ እንግዲህ አብሮ የኖሩ ወጣቶች ናቸው ስለተባልኩኝ ያንንም ለህዝብ ማስተላለፍ ስለፈለግኩኝ ነው። በወጣትነታቸው ትዳር መስርተው ድምጻቸው ሳይሰማ ደስተኛም ነን። እሱንም ስለሰጠኝ እግዚአብሔር ይመስገን። ወጣቶች አንዳንድ ጊዜ ስሜታዊ ልንሆን እንችላለን። ያው በቃ ይኖራል ይኖራል ማለት ነው አይደል? እኔ ሞቷል ስልሽ ምንም ያልመሰለሽ ስለምታገኙና በህይወት እንዳለ ስለምታገኙ እሱንም አታስጨንቀው። በቃ እሱም ያውቀው ነገር የለም ሲጀመር። ስለዚህ አንቺ ነሽ የምታውቂው ማለት ነው። ከዚህ ቤት የምትወጪበት መንገድ እንደምታስቢው እንደማይሆን ግልጽ ላደርግልሽ ወደ ማንነታችሁን የሚገልጽ ነገር ከቻለ በእንደዚህ አይነት ነገሮች ውስጥ በማስተዋል ወደዚህ አይነት እንድንገባ አድርጎናል። አንቺም ደግሞ በተገቢ መንገድ እየጠየቀኝ አይደለም። በነገራችን ላይ ይሄ ነው የማይባል ገንዘብ ገብቷል። እሱም ደግሞ የገባበት ዋነኛው ምክንያት አንድ፣ ሁለተኛ ደግሞ ስለ ወንድምሽ በእንደዚህ አይነት መንገድ እያወራው ነገሮችን ለመደባበቅ መሞከር። ወንድምሽ እዚህ ይኖር ነበር አይኖርም ነበር? ለምን አስፈለገ? በቃ ምንም አላደረገም። እሱ በማያውቀው ነገር ነው እንደዚህ የሆነ ያለው። የተፈጠሩትን ነገሮች አንድ ባንድ ነገር አንቺን ለማስረዳትም ሆነ ትዳርሽ ላለመበጥበጥ እየሞከርኩኝ ይገኛል። እንደምንም ላግኘው አይመለከትም። ኖርማሊ አልነገረኝም። ትንሽ አስደንግጦኝ ነበረ ከሱ እንትን ጋር። ምክንያቱም የሚሰራው ስራ ያን ያህል ገንዘብ እንደማያስገኝ አውቃለሁ። እሱ እንደሞተ ሰው ሆኖ እንትን እንዲል ከዛ ግን እሱ እንደሞተ ሰው ሆኖ ቪዲዮ ላይ እንትን ሲልላቸው ሌላ ሴት እያስፈራሩ እንደነበር ብዙ ጊዜ መግደል ሙከራ አድርገውበታል። ማለት በቃ ሊገሉት ይፈልጋሉ፣ እያሳደዱት። ገባሽ? አንቺን ካሜራ ጠፍቶ በፈለኩት አይነት መንገድ እንድታወሪ ማድረግ ይችላል። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ከዚህ በፊት ስንገልጽላችሁ እንደነበረው ለእናንተ እንግዲህ ስናስተላለፍ የነበረው በሊዲያና በአብነት በኩል እንግዲህ የተነሳው የወይዘሮ የሺ ታሪክ እንግዲህ ዛሬ ድረስ እንግዲህ እየቀጠለና ለእናንተም እያስተላለፈ እንገኛለን። ዛሬ ግን የደረሰን በጣም ከባድና አስደንጋጭ ዜና ነው። እሱም ደግሞ ምንድነው? ሞቷል የተባለው ግለሰብ ቤተሰቦቹን ወይም ደግሞ እሱ ይኖርበት የነበረበትን ቤት እንግዲህ በማፈላለግ ደርሼበታለሁ። አሁን ያ ሰውዬ በህይወት አለ የለም የሚለውን ነገር እንግዲህ አጣርቼ ለእናንተ ማስተላለፍ ይሆናል። ምክንያቱም እስከዛሬ ድረስ እንግዲህ ሲጣራ ሰውዬው መሞቱና ወይዘሮ የሺም እንግዲህ እስካሁን እየደረሰባት ያለው ጣጣ በሙሉ እንግዲህ እሷ ገላለች ወይም ደግሞ እንግዲህ በእሷ ልጅ አማካኝነት እየተፈጠረባት ያለው ነገር ነው እስከዛሬ እንድትቀበል ያደረጋት ነገር። ከዚህ በፊትም ደግሞ እንግዲህ ለእናንተ ያላስተላለፍኩላችሁ አንዳንድ ነገሮችን ፕራይቬት ያደረኳቸው ጉዳዮች አሉ። ለዚህም ነው እንግዲህ ቪዲዮ ሳንለቅ ለረጅም ጊዜ ስናስተላልፍ ወይም ደግሞ ስንይዘው የነበረ። ከነዛ ውስጥም አንዱ ምንድነው የወይዘሮ የሺ ልጅ ናርዶስ
እኛ ጋር አልነበረችም ወይም ደግሞ እኛ በመንደርስበት ሰዓት እሷን ማግኘት አልተቻለም ነበር። እዛ ቪዲዮ ላይ እንግዲህ ሙሉ ለሙሉ እንዲህ ነው ብለን ማስተላለፍ ያልቻለበት ምክንያት ፕራይቬት መሆን ስላለበት፣ ምክንያቱም እዛ ጋር ያሉትን ነገሮች ግልጽ አውጥተን ለእናንተ ካስተላለፍን ወይም ደግሞ ሚዲያ ላይ በምንለቅበት ሰዓት ወዳጅ እንዳለ ጠላትም አለና ሁሉም ነገር ሚዲያ ላይ መለቀቅ ስላሌለበት በዛ መንገድ እንግዲህ ወደ ራሳችን አስቀርተናል። ያንንም በምናስቀርበት ሰዓት እንግዲህ በራሳችን ደግሞ ክትትል ስናደርግ አስፈላጊ የሆኑት ነገሮች ከከተማ በመውጣት ተገቢ ነው ብለን የምናስባቸው ነገሮች ስናደርግ ቆይተናል። ዛሬም ደግሞ እንግዲህ የደረሰኝ አንድ መረጃ አለ። ያ መረጃ ምንድነው? ሞቷል የተባለው ግለሰብ ህይወቱ ከማለፉ በፊት ወይም ደግሞ ሞቷል ተብሎ ዜና ከመውጣቱ በፊት እንግዲህ አካባቢው ላይ ሲንቀሳቀስ የነበረ ከደላሎች ጋርም ያለው ግንኙነት አንዳንድ ነገሮችንም አጣርቼ ደርሼበት በመቀጠልም ደግሞ እንግዲህ በጓደኛው አማካኝነት አድርገው ወደ እህቱ የላከውንም ገንዘብ አጣርቼ ደርሼበታለሁና ይሄ ሁሉ ነገር ወንድሟን አስገድላ ገንዘብ ወስዳለች ወይንስ ደግሞ ወንድሟ ወደ እሷ አካውንት የላከበት ሌላ ሚስጥር አለ? ይሄን ነገር እንግዲህ አጣርቼ ተገቢ በሆነ መንገድ ለእናንተ አስተላልፋለሁ። እናንተም እንግዲህ ከጎን የሆናችሁ ሀሳብ አስተያየታችሁን እያስቀምጣችሁልኝ እንደምትከታተሉኝ ወይም ደግሞ ለኔ ያልታየኝን ነገር እንግዲህ እናንተ ያያችሁ ለኔ መልካም የሆኑን አስተሳሰባችሁ ወይም ደግሞ አመለካከታችሁን እንግዲህ ሼር እንደምታደርጉኝ ተስፋ አደርጋለሁ። ከዚህ እንግዲህ ካለውበት ቦታ ቀጥታ ወደ ተባልንበት ስፍራ እየሄድኩኝ እገኛለሁ። እዛ ስደርስም እንግዲህ ካሜራዬን በማብራት ተገቢ በሆነው መንገድ ወይም ደግሞ የእናንተን ህይወት እንግዲህ ኤክስፒሪየንሳችሁን ለሰው ሼር አድርጋለሁ በሚል ምክንያት እገባለሁ። ከዛን ተገቢ የሆነውን ነገር ለእናንተ ማስተላለፍ ይሆናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎን ይሁኑ። ቀጣይ እስከምንገናኝ ድረስ ወይም ደግሞ ቤቱ ደርሰን እንግዲህ ያለው ነገር እስከምናስተላልፍ ድረስ ከኔ ጋር ሁኑ። እንቀጥል። ይሄ ቤት ማለት የተባለው ሰላም ነው። ሰላም ነው። አንዴ አንቺ ማውራት ፈልገን ነበር የመጣ ነው። በምን ጉዳይ? አይ ስለ አንቺና ስለ ቤተሰቦችሽ አንዳንድ ነገር ማውራት ፈልገን ነበር። አስፈላጊ ነው? ማንነትንም አላወኩም። ይቅርታ። አዲስ ሆንክብኝ። እኔ ጋዜጠኛ ነኝ። ከጀርባ ያሉትም የህግ አካላቶች ናቸው እና አንዳንድ አንቺ ጋር ማውራት ያለብን ነገር ስላለ ነው። ምንም የሚያስፈራ ነገር የለም። የሰው ምንም እንትንም የሚያስፈራሽ ነገር የለም። ከአንቺ ጋር ግዴታ ማውራት ያለብን ነገር ስላለ ነው። ምንም በተመለከተ ነው። የህግ አካላት ካሜራውም አስፈላጊ አይመስለኝም። አይ እንትናት ካለ ፍቃድም ስለሆነ እኮ ችግር የለውም። እሱ ማለት አንቺን እንትን የሚያስብልሽ ነገር የለም። እኔም ደግሞ በተቻለኝ አቅም አካባቢ ላይ አንዳንድ ነገሮችን ሳጣራ የእነሱን ህይወት ለህዝብ ብታስተላልፍ ማስተማሪያ ይሆናል። በወጣትነታቸው ብዙ ነገሮችን አሳልፈው አሁን ያሉበት ቦታ ላይ የደረሱ ሰዎች ናቸው እየተባልኩኝ ስለሆነ በዛው የህይወት ተሞክሯችሁንም ለህዝቡ እንድታስተላልፉ ስለፈለኩኝ ነው። ካሜራው ግን አስፈላጊ አይመስለኝም። እስኪ ለማንኛውም ከባለቤቴ ጋር ነው እንግዳለን። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። መግባት እንችላለን። ስለናንተ አንዳንድ ነገሮችን በሶሻል ሚዲያ አማካኝነት ለህዝቡ ማስተማሪያ ማድረግ ስለፈለግን ነበር። አስፈላጊ ነገር ነው። አይ ስለ እናንተንም የሚጎዳ ነገር አይደለም። በወጣትነታቸው ረጅም ጊዜ እንግዲህ አብሮ የኖሩ ወጣቶች ናቸው ስለተባልኩኝ ያንንም ለህዝብ ማስተላለፍ ስለፈለግኩኝ ነው ካሜራ ይዤ የመጣሁትና ፈቃደኛ ከሆንክልኝ እንደው ገብተን ያሉትን ነገሮች ብናወራ። ማንነታችሁን የሚገልጽ ነገር ከቻልክ ችግር የለውም። ገብተን ለራሱ አሁን ካሜራውን አጠፋውና ችግር የለውም። ገብተን ቁጭ ብለን ያሉትን ነገሮች ማውራት እንችላለን። እሺ ጊዜ የለንም ግን ቶሎ። እሺ አልፋ በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ከዚህ በፊት የነበሩትን ነገሮች በሙሉ እንግዲህ እናንተ ታውቃላችሁ፣ ወይም ደግሞ ከዚህ በፊት እንግዲህ ለእናንተ ሳስተላልፍ እንደነበረው
ወጣቱ ነው እንግዲህ የህይወት ተሞክሮ ይኖራቸዋል ብዬ የማስባቸውን ወጣቶች በየቤቱ እየሄድኩኝ እንግዲህ ለእናንተ ተገቢ የሆነውን ነገር የማስተላልፍ እናንተም ደግሞ ከዚህ ያያችሁ እየተማራችሁበት ሰው ምን ያክል ጥልቅ ባህሪ እንዳለው ሲቀጥልም ደግሞ የሚያደርጋቸው ነገሮች ምን ያክል ውስብስብ እንደሆነ ለእናንተ የማስተላልፍበት እናንተም ደግሞ እስከዛሬ ከምሰራቸው ስራዎች እየተማራችሁበት እንዳለ እርግጠኛ ነኝ። በተቻለኝም አቅም ደግሞ ተገቢ የሆነውን ነገር ለእናንተ ለማስተላለፍ እሞክራለሁ። ሳደርግም የነበረው ያንን ነው። ኢንትሮ ላይም ደግሞ እንግዲህ ስገባ ለእናንተ በተቻለኝ አቅም ለምን እዚህ ቤት እንደመጣው የዚህ ቤት ሰዎች እነማን ናቸው የሚለውንም በአጭሩ ለመግለጽ ሞክሬያለሁ። አሁንም ደግሞ እንግዲህ እነሱ የቀሩትን ነገሮች አብረን ሆነን ለእናንተ ለማስተላለፍ የምንሞክር ይሆናል። እነሱም ደግሞ በተቻላቸው አቅም እንግዲህ ተገቢ የሆነውን ነገር ለእናንተ የሚገልጽ ይሆናል። ከኔ ጋር ሁኑ፣ ከኔ ጋር ቆዩ። ለቻናሉ አዲስም ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ሀሳቦቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ከኛ ጋር ቆዩ። በመጀመሪያ ፈቃደኛ ስለሆናችሁልኝና ወደ ቤታችሁ ስለጋበዛችሁኝ በጣም አመሰግናለሁ። እናመሰግናለን አክብራችሁን ስለመጣችሁ። እንግዲህ ያው ከካሜራ ጀርባ ብዙ ነገሮችን እኔም የስራዬንም ድርሻ ብዙ ነገሮችን ለእናንተ መናገር ሞክሬያለሁና ከጀርባ ያሉትም ሰዎች ደግሞ ሜቢ በምንሄድበት ሰዓት ችግር ሊፈጠር የሚችለው ነገር ስለማይታወቅ ነው እንጂ ለሌላ ችግር የሚከተሉን ሰዎች አይደሉም። በመቀጠልም ደግሞ አንዳንድ ስለ እናንተ አካባቢ ላይ ሳጣራ ለረጅም ጊዜ እንግዲህ በወጣትነታቸው ትዳር መስርተው ድምጻቸው ሳይሰማ በፍቅር የሚኖሩ ወጣቶች ናቸው ስለተባልኩኝ ያንንም እንግዲህ የህይወት ተሞክሯት እናንተ ጋር ያለውን ለህዝብ እንድታስተላልፉልኝ ስለፈለግኩኝ ነው የመጣሁት። በጣም ጥሩ። እስቲ ከስም እንጀምርና ስምህን ማን ልበል? ስሜ አለማየሁ ይባላል። እሺ አለማየሁ፣ አንቺስ? ሄዋን ይባላል። እንደው እስቲ ስለ አስተዳደጋችሁ መጠየቅ ይችላለሁ? አሌክስ ካንተ ልጀምርና። ያው አስተዳደጋችን ያው እንደ ማንኛውም ሰው ያደግነው ያው ተወለድንበትም ክፍለ ሀገር እንደዚህ ነው። እሺ። ያው በትምህርትም ምክንያት ወደ ከተማ እንደዚህ ገባን። እሺ። ያው ያለውን ነገር ህይወት የማያገናኘው ነገር የለም። ኦኬ። ያው ከእሷ ጋርም በእንደዚህ አይነት መንገድ ከተማ ውስጥ ተገናኝተናል እና ምንድነው እንደዚህ በልጅነት ወደ ትዳር እንድንገባ ያደረገን መናበብ ነው። ስትገናኝ መጀመሪያ ፍላጎት መፈላለግ እንትን ይላል። ከእሷም ጥልቅ ፍላጎት ነበረ እና በእንደዚህ አይነት ነገሮች ውስጥ በማስተዋል ወደዚህ አይነት እንድንገባ አድርጎናል። ያው እግዚአብሔር ፈቅዶ ደግሞ የኛም ሰምሮ በጣም ጥሩ ህይወትን የምንኖረው ከእሷ ጋር ያለን ግንኙነትም በጣም አሪፍ ነው። መልካም። እንግዲህ እስቲ ሄዋን አንቺስ ስለ አስተዳደግሽ አንዳንድ ነገሮችን ብታወሪ። ያው ባለቤቴ እንዳለው ነው፣ ሁለታችንም ክፍለ ሀገር ነው የተማርነው እስካሁን ድረስ። ከዛ በኋላ ያው ከዩኒቨርሲቲ እንደተመረቀን እዚህ ስራ ጀመረን። ያው ጥሩ ስራ እየሰራን ነው ሁለታችንም። በትዳራችንም እግዚአብሔር ይመስገን በጣም ደስተኞች ነው። ብዙ ነገሮች ቆንጆ ናቸው። አሁን ላይ ጥሩ ነው የምንኖረው፣ ደስተኛም ነን። እሱንም ስለሰጠኝ እግዚአብሔር ይመስገን በጣም ጥሩ ህይወት ነው የምንኖረው። እንደው እስቲ በወጣትነት ትዳር ምን ይመስላል? ምን አይነት ምክር ትለግሻለሽ? በወጣትነት ደስ ይላል። ወደ ፈቅደ ስታገባ እግዚአብሔር ደግሞ ሲሰጥ በጣም ደስ ይላል። ከምንም በላይ ደግሞ ልዩነቶች ሊኖሩ ይችላሉ እኮ አለመግባባቶች ምናምን፣ ግን እነዛን ነገሮች ተነጋግረህ ሶልቭ ማድረግ። ወጣቶች አንዳንድ ጊዜ ስሜታዊ ልንሆን እንችላለን ከእድሜያችንም አንፃር፣ ግን በትዕግስት ያለውን ነገር ተቀራርበ ማውራት ችግር ሊኖር ይችላል። ከምንም በላይ አሁን ችግሮች ሲኖሩ አለማውራት ለትዳር ትልቅ እንትን ሊሆን ይችላል። ያንን ነገር ማውራት በቃ ቁጭ ብሎ ችግር ሲኖር አለማሳደር። ከዛም በላይ ደግሞ ይሄ ውስጥ የሚቀበለው ሰው ሲሆን እርግጠኛ ሆነ ትዳር ላይ መግባት አሪፍ ነው፣ ለወደፊቱም ይጠቅማልና ደስተኛ ነኝ። አምነህበት ወድኸው ሲሆን ጥሩ ነው። ዝም ብለህ ማግባት ስላለባቸው ብቻ አንዳንድ ጊዜ ወጣቶች ስፔሻሊ ሴት ስትሆን እድሜ ስለሄደ ብቻ ዝም ብለው ሊገቡ ይችላሉ። ያ ነገር ጥሩ አይደለም። እሱ አምነህበት ትዳር የሚባል ነገር በራሱ ተቋም ስለሆነ በቃ ደስተኛ እንደምትሆን ካሰብክ የምትወደውም ሰው ከሆነ ቆንጆ ነው። እኔ እንደዚህ አይነት ህይወት ነው እየኖርኩ ያለሁት። የምወደው ሰው ነው የሰጠኝ። እሱም በጣም ነው የሚያከብረኝ የሚንከባከበኝ። እግዚአብሔር ይመስገን። መልካም፣ በጣም ደስ ይላል። እንግዲህ አሌክስ እስቲ በምን አይነት ስራ ላይ ነው ተሰማርተህ የምትገኘው?
የምሰራው ባንክ ቤት ነው። ባንክ ቤት ነው የምሰራው። ጥሩ ስራ ነው ብዬ እገምታለሁ። እንግዲህ አይ መልካም እንግዲህ የስራ መጥፎ የለውም ሁሉም ስራ። እንግዲህ እስቲ ስለ አንተ ስለ ቤተሰቦች አንዳንድ ነገሮችን ብታጫውተኝ። ቤተሰቦች እዚህ ነው የሚኖሩት ወይስ ክፍለ ሀገር? አይ ክፍለ ሀገር ነው የሚኖሩት። እሺ ክፍለ ሀገር ነው እና ያው ክፍለ ሀገር ኑሮ ማንም ያውቀዋል። ያው እኛ በዚህ ከእሷ ጋር በዩኒቨርሲቲ ደረጃ መተን እዚህ ያው ከተማ ገብተን ቀረን። ያው እንደ ማንኛውም ሰው እየኖርን ነው። የከተማ ኑሮ ያው ብዙ ነገር አለ፣ ተቋቁመ ነው። ቤት ኪራይ አለ፣ ምን አለ። ያው ተመስገን። ከክፍለ ሀገር ህይወት ወደዚህ ሲሆን እንግዲህ ትንሽ ይከብዳል መሰለኝ አይደል? የከተማው ህይወት ወይንስ እንዴት ነው? አዎ እንደዛማ አይሆንልህም፣ እንዳደግክበት አይሆንም። ያው እስክትላመድ ግራ ትጋባለህ። ግን ያው ከተላመድክ በኋላ ደግሞ ህይወት ይሁንና ያንን ነገር ለመቀጠል ብዙ መስዋዕትነት ትከፍላለህ። ያው እየታገልን ነው እስካሁን። በጣም ጥሩ ላይ ነው ያለነው ብዬ አስባለሁ። እስቲ አሌክስ እና ቤተሰቦቹ ምን አይነት ግንኙነት አላቸው? አሁን ለምሳሌ ሁሉም ሰው የራሱ ቤተሰብ ጋር የራሱ የሆነ ችግር አለው፣ የራሱ የሆነ መስማማት ነገር አለው አይደለ? እንዴት ነው አንተ ከቤተሰብ ጋር ያለ ግንኙነት? ከቤተሰቤ ጋር ብዙ ጥሩ ግንኙነት ነው ያለኝ። እኔ እንድማር ብዙ ዋጋ ከፍለዋል። እኔ ያው እዚህም ደረጃ እንድደርስ ያደረጉኝ እነሱ ናቸው። ያለውን ነገር እነሱ እዛም ከብትም እንትን ብለው መሬትም እንትን ብለው ነው ያስተማሩኝ። ያው እንግዲህ እነሱን ውለታ ለመክፈል አሁን እንግዲህ እኔ ጎንበስ ቀና እያልኩ ነው። ያው እከፍላለሁም ብዬ እንግዲህ እግዚአብሔር ጋር ተስፋ አደርጋለሁ። ደስ ይላል። እንግዲህ ያው እግዚአብሔር ይርዳ። እስቲ አንቺስ ከቤተሰብሽ ጋር ያለሽ ግንኙነት ምን ይመስላል? ከቤተሰብ ጋር ኖርማል ግንኙነት ነው። አንዳንድ ጊዜ ለበዓል ምናምን ሲመጡ ይጠይቁናል፣ እኛም እንሄዳለን አብረን። አንዳንዴ እረፍት ምናምን ሲኖረን እንጠያየቃለን። ሳፖርት መደራረግ ያለብንን ነገር ሳፖርት እንደራረጋለን። ከዛ ውጪ የተለየ እንትን የለም። ይሄ ነው። እንዴት ነው አንቺ ለቤተሰብሽ ስንተኛ ልጅ ነሽ? እኔ 3ኛ ልጅ ነኝ። ኦኬ። ታላላቅ ወንድሞች? አዎ 2 ወንድሞች አሉኝ። አንድ ደግሞ ታናሽ እህት አለችኝ። በጣም ደስ ይላል። እንግዲህ እስቲ ከወንድሞችሽ ጋር ያለሽ ግንኙነት እስቲ ምን ይመስላል? እንዳልኩ ነው። አንድ ታላቅ ወንድም ነበረኝ። ያው ክፍለ ሀገር ነበረ የሚኖረው። በተለያየ ምክንያት ቶሎ ትምህርት አልገባም ነበር። እኔ ነኝ ቀድሜው የጀመርኩትና የተወሰነ ጊዜ እኛ ጋርም አልፎ አልፎ ይመጣ ነበር ተማሪ ሆኖ እና ከወንድሞቼ ጋር ጥሩ ግንኙነት አለን። አንዱ ክፍለ ሀገር ነው የሚኖረው፣ አንዱ እንዳልኩ እዚህ ይማር ነበር ማለት ኦልሬዲ አሁን ያለፈ ነገር ስለሆነ ማለት ነው። አልፏል ምን ነው ትምህርቱ። አይ ማለቴ እኮ ይማር ነበር ማለት አንደኛው ወንድምሽ ያለበትን ሁኔታ ወስነሽ ነግረሽናል። ክፍለ ሀገር ነው ያለው አልሽኝ። አንደኛው ይማር ነበር አልሽኝ። ግን አሁን ነበር ሲባል አንዳንድ ነገሮች ኦሬዲ ያለፉ ነገሮች ሲሆኑ አይደለ? ጨረሰ ማለት ነው። ጨርሷል በቃ። አሁን እኛ ጋር አሁን የት ነው ታዲያ ያለው? አሁን የት እንዳለ እንኳን ብዙም አላውቅም። ያን ያህል አላገኘም። እንዴት ነው አሌክስ ስለሷ ቤተሰቦች እስቲ ምን አይነት ሀሳብ አለ? የሷ ወንድም እዚህ ይመጣል ነበር የተባለውስ? እንደው ያው አልፎ አልፎ ይመጣል እንደሚማርም እንትን እንላለን። እሷም ያው በጣም ታስብለታለች። እዚህ ሲመጣም አንዳንድ ነገር ትለዋለች። ያው ዩኒቨርሲቲ በነገራችን ላይ ይሄ ድሮ ታሪክ ነው፣ አሁን አይመጣም። የበፊቱን ነው የሚነግር። ያው አዎ ያላችሁን ግንኙነት ለማስረዳት ያክል ነው። ከሷ ጋር ከቤተሰቧ ጋር ከወንድሟ ጋር ያለውን ነገር ያው አንዳንድ ነገር እኛ ጋር መቶ ይጠይቀናል። ሲማርም ያው እኛም ያለፍንበት ላይፍ ስላለ እሱን ለማገዝ ያው እኛ ላይፍ የነበርንበት ላይ በሚለው የሆነ ነገር እንደምታደርገው እንትን እላለሁ። ሰፖርት ታደርገዋለች አንዳንዴ አልፎ አልፎ። እሺ ግን አሁን ከመጣ ትንሽ ቆየት ብሏል። ግን እኔ አንድ ጥያቄ ነበረኝና ስለ እናንተ ብዙ ነገሮችን በተቻለኝ አቅም ለማጣራት ሞክሬ ነበርና እዚህ ቤት ውስጥ አንድ ወጣት ይኖር ነበር ከእናንተ ጋር አይደል? መኖር ሳይሆን ያው አልፎ አልፎ ነው የሚመጣው። ያው መኖር አይባልም። አይ ለረጅም ጊዜ ከእናንተ ጋር ይቆይ እንደነበር በቤት አከራያቸው አማካኝነትም የጠየኳቸው ነገሮች ስላሉ ነው። ያንንም ሳረጋግጥ ደግሞ የተባልኩት ነገር ቢኖር የእሷ ወንድም ይመስለኛል የተባለው ልጅ።
እና እዚህ ቤት ረጅም ጊዜ ይኖር እንደነበረ ከዛም በኋላ አሁን ላይ ግን እዚህ እንደማይገኝ ነውና ችግር አለ ነው ወይንስ ለምንድን ነው ለመሸፋፈን እየሞከራችሁ ያላችሁት ሁለታችሁ? አይ እኔ በራሴ ምንም ማውቀው ነገር የለም። ያው ስለ መኖር ከተባለ በሳምንት ሁለቴ እንደዚህ የሚመጣ ሰው ምን ይኖራል ከተባለ ምናልባት እንደዛ ሊሆን ይችላል። ግን አሁን ያለውን ነገር እኔ ስለ ያን ያክል ችግር አለ ብዬም እንትን የምለው ነገር የለም። አሁን የት ነው ያለው የሳውንድ? እኔ ግን አሁን አንተ እንደምትለኝ አይደለም። እኔ ይኖር ነበር እንደተባለ ነው የማውቀው በስተቀር። ያው በቃ ይኖራል ስለ ይኖራል ማለት ምን ማለት ነው? ሲጀመር ይሄ ያለፈ ታሪክ ነው። እኛ ጋር ኖሮ አያውቅም። ከኔና ከባለቤቴ ውጪ እዚህ ቤት ማንም ሰው ኖሮ አያውቅም። ያለው እውነታ ይሄ ነው። እንዴት አይኖርም ትያለሽ? ይመጣል አስፈላጊ ነው። ሲጀመር ስለ ወንድሜ ለምን እንደምታወራው? ስለ ወንድምሽ? አዎ። ግን ደግሞ ለምንድን ነው ስለ ወንድምሽ ስትጠየቁ መሸፋፈን የፈለጋችሁት? አስፈላጊ አይመስለኝም። ባይዜ ይሄ የግል ጉዳይ ነው። ስለ ቤተሰብ ጉዳይ ማውራት አስፈላጊ አይደለም ማለት በቃ ስለ ወንድሜ ኦር ስለሱ እሱንም አታስጨንቀው። ሲጀመር ይኖራልም ያለው ፈርቶ ነው እንጂ እኔ ጋር ኖሮ አያውቅም። እሱ ወጣ ያለ ከኛ የምታውቁት ነገር አለ እናንተ? እኔ በደንብ ብዙ የማውቀው ነገር አይውልሽ። ሁለታችሁም እንድታውቁት የምፈልገው ነገር አሁን እያወራችሁ ያላችሁት ነገር ወደ ምን እየወሰዳችሁ እንዳለ ወደ ምን አይነት ነገር እንደሚያስገባችሁ ማወቅ አለባችሁ። እኔ አሁን መጀመሪያ ስመጣ ትክክል ነው ስለናንተ ህይወት ምናምን ላስተምር ነው ያልኩት ነገር እኔ ምንም ስለናንተ ህይወት ማስተላልፈው ሆነ ለናንተ ህይወት ትምህርት ይሆናል ብዬ ማስበው አንዳችም ነገር የለም። አለማየሁ አንተ የምታውቀውም ነገር ሊኖርም ይችላል ላይኖርም ይችላል አላውቅም። ነገር ግን የባለቤቱ ወንድም በህይወት የለም እየተባለ እንዳለና ሞቷል ተብሎ እየተወራ እንዳለ የምታውቀው ነገር አለ? ኧረ በፍጹም እኔ የማውቀው ነገር የለም። ማለት ምንድነው እንደዚህ ነገር ወንድምሽ በህይወት አለ የለም? ቤቴ ድረስ ገብታ ወንድምሽ በህይወት አለ የለም? ስለሱ አንተ ነው አይመለከተኝ። ለምን ነው የማይመለከተኝ? መጠየቅሽ መልሽልኝ። አይ ግዴታ አይደለም። ለምን ነው ግዴታሽ? አስፈቅጄሽ የገባሁት እኔ አስፈቅጄሽ የገባሁት አንቺ እዚህ ጋር ግርግር እንዳትፈጥሪ ሰፈር ላይ መረበሽ ስላልፈለኩኝ በተገቢው መንገድ መጠየቅ ያለብኝን አንቺም ደግሞ በተገቢ መንገድ እየጠየቅከኝ አይደለም። በነገራችን ላይ እየተጫንከ ነው የሰውን እንትን እሱንም አታስጨንቀው። በቃ እሱ የሚያውቀው ነገር የለም ሲጀመር። ስለዚህ አንቺ ነሽ የምታውቂው ማለት ነው። እኔ የማውቀው ነገር የለም የተለየ ነገር። ወንድምሽ በህይወት አለ ሰው ይማር ነበረ ይመጣ ነበረ አለቀ። ሌላ ነገር አሁን እኮ ያወራሁሽ ያለሁት ወንድምሽ ሞቷል ነው እያልኩሽ ያለሁት። አንቺ ግን ምንም ነው መስሎሽ። ስለምን መሞት ነው የምታወራው? እንዴት ወንድሜ ሞቶ ባለቤቴ ሊያውቅ አይችልም? ስለዚህ አንቺንም ምንም ያልመሰለሽ የሆነ ችግር ቢኖርብሽ ብታውቂ ነው ማለት ነው አይደለ? ምንም ማውቀው ነገር የለም። የምታውቀው ነገር ካለ ማሳየት ይችላል። አለማየሁ ይሄ እንግዲህ የሷ ወንድም ነው። አዎ እንዴዛ በስማ ለቀቂ ምንድነው የምታወራው? ምንድነው አሳየኝ። ስራቴ ሲጀመር ስለ ወንድሜ ነው ያወራህ ያለው። አንቺ ማየት ይችላል። እኔ ነው የሚመለከተኝ። ይሄ ማለት ከኔ የምትደብቂው ነገር አለ ማለት ነው? ወንድሟ ለምን እደብቃለሁ? በህይወት አለ የለም? ሲጀመር ትክክለኛ መሆኑን በምን አውቃለሁ? እሷ የምትነግረኝ እንዳለ ነው እንደሚደውልላት እንደዚህ አልፎ አልፎ እንደሚገናኙ ነው የምትነግረኝ እንጂ ምንም አይነት ነገር ሞቷል የሚባል ማስረጃ ምንም ነው የለም። ሲጀመር ስደዋወልስ ገናኝስ በምን ታውቃለህ አንተ? ለምንድን ነው ኖ ቆይ እኔ እንድታወሪኝ እፈልጋለሁ። እኔ እንድታወሪኝ እፈልጋለሁ። አይ መሆኑንስ በምን አውቃለሁ? ወንድሜ ነው ጠኛ ነው አንድ ነገር እንድታውቂ የምፈልገው እንዴት እህቱ ሆኜ እንደዚህ አይነት እንትን ልታሳይ ትችላለህ? እኔ መርማሪ ጋር ስለምን መሞት ነው የምታወራው? ድጋሚ ልንገርሽ እኔ መርማሪ ጋር እኔ አይመለከተኝም። ሲጀመር የማይሆን ነገር ለምን ታወራለህ? የማይሆን ነገር ቢሆንማ አንቺ ስለ ወንድምሽ መሞት ነግሬሽ ወንድምሽ በህይወት እንዳሌለ ያሳወኩሽ እንዲህ ተረጋግተሽ በምን እርግጠኛ ልሆን እችላለሁ ማለት እኔ ምን አሁን ስንት ነገር ያልሆን ኖ ስሚኝ፣ በእርግጠኛ ሆንሽበት ምክንያት ስለምታገኙ ነው አይደል? እኔ ሞቷል ስልሽ ምንም ያልመሰለሽ ስለምታገኙና በህይወት እንዳለ ስለምታገኙ ነው። እሱን ትክክለኛውን ነገር የት እንዳለ አላውቅም። ታይ አላውቅም። ሄዋን ዳኒም ካገኘ ብዙ ነገር አጣርቼ እንደመጣው ለመጥቀስ በጣም በተደጋጋሚ ስሞክር ነበር። ስላንቺም ሆነ ስለ ወንድምሽ ምን የተለየ ነገር በተረጋጋ መንፈስ ትዳርሽንም መረበሽ አልፈልግም። ረበሽከን እኮ ይኸውልሽ ተጨቃጭቀን ማናቅ ሰዎች ያጨቃጨከን ነው። በነገራችን ላይ አሁን በስርዓት ከነገርሽ እኔና አንቺን የሚያጨቃጭቀንም ሆነ ሌላ ነገር ውስጥ የሚያስገባን አንዳችም ነገር የለም። ያ ካልሆነ ግን ከኔ ጋር የማይሆን ነገር ውስጥ ነው የምትገቢው። እያስፈራራኝ። ይሄ ማስፈራራት አይደለም። ሰው ምንድነው የምታወራው? እኔ እኮ ምንም አልገባኝም። አንድ ነገር ላሳውቅሽ።
ባንቺ ስም ለወንድምሽ ገንዘብ የላኩ ወይም ደግሞ ገንዘብ የሰጡ ሰዎች እነማን እንደሆኑ ማውቃለሁ። ያም ደግሞ የገባው ባንቺ አካውንት ነው። በነገራችን ላይ እኔ በሐሰተኛ ስም ማጥፋት ልከስ ይችላል። የማይሆን ነገር ነው። እሱን እኔ የምተባበርሻለሁ። ኦኬ። ስለዚህ ስለምን ተረጋግተሽ ይኸውልሽ፣ ወንድሜት እንዳለ ራሱ አላውቅ። አለማየሁ የባለቤት አካውንት ላይ ይሄ ነው የማይባል ገንዘብ ገብቷል። እሱም ደግሞ የገባበት ዋነኛው ምክንያት ለወንድሟ መከፈል የነበረበት ገንዘብ ስለሆነ ወንድሟም ደግሞ የነሱ ተባባሪ ስለሆነ ከነሱ ጋር ሆኖ እየተሰራ ያለ ነገር ስላለ ወይም ደግሞ ወንድሟ በህይወት የለምም ከሆነ ወንድሟ እንዲገደል የተባበረች ሰው ነች። ለምን ሲባል ነው የወንድሟ ጓደኞች ለሷ ገንዘብ ሊልኩ የሚችሉት። ታውቃለህ ለሷ ገንዘብ ገብቶ እንደሚያውቅ? ምንም የማውቀው ነገር የለም። ግን አሁን በጣም እኔ ከዛ እስከዚህ እስክንድረስ ድረስ የማምናትን ያክል እሷ አለመሆኗን ድረስ ከምጠራጠር እያደረገኝ ነው እንደዚህ አይነት ነገር። እኔ አሁን እንድትጠራጠርም ሆነ ጭቅጭቅ ውስጥ እንድትገቡ ወይም ደግሞ እናንተ ሌላ ንትርክ ውስጥ እንድትገቡ አልፈልግም። እኔና አንቺ ግን ማውራት ያለብን ነገር ስላለ እንድትነግሪኝ ነው የምፈልገው። ገንዘቡን የተቀበልሽው ለምንድን ነው? በምንስ ጉዳይ? ስለምን ገንዘብ? እኔ አልተቀበልኩም ገንዘብ። ሄዋን ይሄ ነገር በቀላሉ የሚያልቅ ጉዳይ መስሎሽ እንደሆነ ማስረጃ አለኝ በደንብ። ያ ነገር ግን ሲቀጥል አንቺንም ቤተሰብሽንም ባለቤትሽንም የማይሆን ጣጣ ውስጥ ነው የምታስገቢው። ወንድምሽ ሞቷል ተብሎ እየተወራ ነው ያለው። መሞቱንም ተረጋግጦ በብዙ በኩል እየተፈለገ ነው ያለው። እኛም ደግሞ ይሄንን ስራ ከጀመርን ጀምሮ አፋልጉኝ ስንለጥፍ በተቻለኝ አቅም በሶሻል ሚዲያም እያሰራጨው ስፈልግ ነበር። በስተመጨረሻም የሱ የቅርብ ሰዎች በተባሉ በኩል ሳጣራ እሱ ሞቷል ከተባለ ከጊዜያት በኋላ በአካል አግኝተውት እንደሚያውቁ ስለተነገረኝ ነው የመጣሁት። ይሄ ነገር በአካል አግኝቼው አውቃለሁ ያለኝ ሰው ነው የዋሻው ወይንስ ባለቤት ናት እየዋሸችኝ ያለችው? እንዴ እስኪ ግልጹን ንገረኝ እስኪ። አሁን ምንም እሱ ከሚለኝ ጋር ምንም ደካማ እናት አባት አለን። በነገራችን ላይ ምንም ነገር ሊኖርሽ ይችላል፣ አይመለከተኝም። እንደሚደነግጡ ይኸውልሽ ምንም ነገር ሊኖርሽ መረጃ እንዴት ትነግረናለህ? ስለዚህ ወንድምሽ በህይወት አለ ማለት ነው አይደል? እኔት እንዳለ አላውቅም። በህይወት አለ ከሆነ ሰው ቤት ውስጥ ሞቷል ተብሎ ሄዶ የማይታወቅ ቤት ውስጥ መገኘት ማለት ትልቅ ችግር ያለበት ሰው ነው። ያንንም ደግሞ ለምን ሲል እንዳደረገ መጠየቅ እንፈልጋለሁ። በህይወት ካለ ካሌለም ደግሞ አንቺ አካውንት ላይ ስለገቡት ገንዘቦች ስትተባበሪያቸው ስለነበሩት ሰዎች ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ካልሆነ ዳይሬክት ሆነ ኢንዳይሬክት የወንጀሉ ተባባሪ መሆንሽን እንድታውቂ እፈልጋለሁ። ግልጽ ነው አይደል? አይደለም፣ ምንም ግልጽ እየሆነልኝ አይደለም። ከዚህ በላይ ምንድነው ግልጽ እንዲሆንልሽ የምትፈልጊው? ደካማ እናትም አባትም አለኝ ነው አልምትይ? አዎ። እነሱን የምትወሪያቸው አንቺ ነሽ? አዎ። የሱ መሞት ሲሰሙ እንዳልሞተ እኔ አሁን በቃ ምንም አንቺ ማውራት ከጀመርኩኝ ሰዓት ጀምሮ እንዳልሞተ እርግጠኛ ነኝ። ምክንያቱም አንድ ሰው ወንድምሽ ሞቷል ልትባል እንዴ እንደሞተ እኮ ባምን እኔ እዚህ ጋር ቁጭ ብዬ ላንተ ላላውራ እችላለሁ። ወንድሜ እኔ እናቴ ልጅ ነው። ግን እኔ አላመንኩም። ባያሳየኝም ነገር አላመንኩም። እኔ እኮ እንድታምኚኝ አይደለም የምፈልገው። ያው ግልጽ ነው፣ እንድታምኚኝ አይደለም የምፈልገው። እኔ የምፈልገው ለምን ሲባለው ወንድምሽ ሞቷል ስትባይ ምንም አይነት ነገር ፊል ያላረግሽው አንድ። ሁለተኛ ደግሞ ስለ ወንድምሽ በእንደዚህ አይነት መንገድ እያወራው ነገሮችን ለመደባበቅ መሞከር። ወንድምሽ እዚህ ይኖር ነበር አይኖርም ነበር? ለምን አስፈለገ? ወንድምሽ ይሰራ የነበረው ወንጀል ነበር? ስለማይኖር እኮ ነው። እዚህ ኖሮ አያውቅም። ነግረዋለሁ። እሱ እዚህ ኖሮ አያውቅም። ለዛ ነው ነገሮች ግን እንደምታስቢው ቀላል እየሆነልሽ አይደለም ብዬሻለሁ። አሁን በምንፈልገው መንገድ ካላወራን እኔ የምፈልጋቸውን ነገሮች ካልነገርሽኝ ከዚህ ቤት የምትወጪበት መንገድ እንደምታስቢው እንደማይሆን ግልጽ ላደርግልሽ እወዳለሁ። አታስፈራራኝ። ምንም ይሄ ማስፈራራት የሚያስፈልገው ነገር አይደለም። ማስፈራራት አይደለም እኮ እሺ፣ ማድረግ የምፈልገውን ነገር ማድረግ ይችላል። ምን አይነት ገንዘብ ሲገባየ ማስረጃ አሳየኝ። ከዛ ደግሞ ስለ ወንድሜ የምታውቀው ነገር ካለ በደንብ ኤቪደንስ እንነጋገር አይሻልም? ኤቪደንስ ከሌለው ዝም ብሎ አሉባልታ ነው የሚሆነው። እና ደግሞ እኔ በጣም ግራ እየገባኝ ነው። ወንድሜ ሞቶ ሊሆንም ይችላል አላውቅም። በቃ እንዴ አስጨነቀኝ በጣም። እሺ ይሄን ልጅ ታውቂዋለሽ? እና እነዚህ የተላላካችሁ ጽሁፎች ናቸው። ከዛም በኋላ ደግሞ የላከልሽ ስክሪንሻቶች ናቸው እነዚህ።
ገባሽ ብዙ ስታወሩ የነበሯቸው ነገሮች እንዳሉ ግልጽ ነው የሰማዋቸው ቮይሶችም ደግሞ አሉ እና አላስፈላጊ ቢሆንም በዚህ ምትቀጥ ከሆነ ሚዲያ ፍለፊት እንደማውጣው ግልጽ አደርግልሻለሁ እኔ ስርዓት ያለኝ ሰው ነኝ ብዬ በተደጋጋሚ አንቺን ለማስረዳትም ሆነ ዳርሽ ላለመበጥበጥ እየሞከርኩኝ ይገኛል እንደምንም ላግኘው አይመለከትሽም እሱ እኔ በምንም አይነት መንገድ ላግኘው እሱ የሚመለከትሽ ነገር አለ አሁን ግን እየጠየቅኩሽ ያለሁት የምንፈልጋቸው ነገሮች ስርዓት ባለው መንገድ እንጨርስ ወንድምሽ በህይወት አለ አላው ይሄን አሁን እያወኩ የመጣሁት ጉዳይ ስለዛ ጉዳይ ግን ልታስረጅኝ የሚገባሽ ሰው አንቺ ብቻ ነሽ እንድታስረጅኝ ፈልጋለሁ ስለ ወንድሟ መሞት ሰምተህ የምታውቀው አንዳችም ነገር የለም እሺ ምን ኦኬ ካሜራ ነጥፋለን ለምንድን ነው ካሜራ ማጥፋው ለምንድን ነው ማጥፋው እንደዛ ካልሆነ ለወንድም ያደጋ ነው ማለት በቃ ለሱ የሚያሰጋው ነገር እስከሆነ ድረስ እኔ እነዚህን ያየኋቸው መረጃዎች አምኜ ስለሱ እንዳወራ ከፈለክ ይኸውልሽ በሚስጥር እናድርገው ላውራ ያማቀው ነገር ለወንድምሽ የምታስቢ ከሆነ ካሜራ በማጥፋት ሳይሆን ካሜራ ፊት እኔም በመተባበር ነው ተጠቃሚ የምትሆኚው እሱ ላይ ጉዳት እንደማይደርስ በምን እርግጠኛ እኔ ጉዳት እሱ ላይ እንዳይደርስ ብቻም ሳይሆን እሱና የሱ ተባባሪዎች ያደረጉትን ነገር ለማጽዳት ነው እየሞከርኩ ያለሁት ወንድምሽ የሰራው ወንጀልም ቢሆን የደረሰበትን ጉዳት ካለ እንድታሳውቂኝ ነው ፈልገው የእውነት እሱ ጉዳት ደርሶበት አምልጦም ከሆነ በህይወትም ተርፎ ከሆነ ለምን ሞት አይደለም እኔ ለምን አልሞተም ለምን በህይወት ኖርም ምልሶ አይደለም እንኳን ኖረ በህይወትም ካለ ወንድምሽ ጉዳት እንዳይደርስበት ከፈለግሽም ደግሞ ለኔ በመተማበርና ከጎኔ በመሆን እንጂ አሁን እንደምትዩ ነገሮችን በማሸሽ አይደለም ካሜራ በመደበቅ ወይም ደግሞ እንደዚህ ነገሮችን በመሸፋፈን አይደለም እሺ ከየት ልጀምርልህ በጣም ተጨነቀኝ ከየት ልጀምር እኔ ምን አቅና ነው ከምን እንደምንጀምርልኝ በቃ አላቅም ግን ወንድሜ ወንጀለኛ አይደለም አትከታተሉት ማለት በቃ ምንም አላደረገም እሱ በማያውቀው ነገር ነው እንደዚህ የሆነ ያለው የተፈጠሩትን ነገሮች አንድ ባንድ ነገር እንዳለ ነው በቃ ባለቤ መጀመሪያ ላይ ወንድሜ ከክፍለ ሀገር መጥቶ እኛ ጋር ይማር ነበር እሺ ከዚያው ትምህርቱን ከጨረሰ በኋላ ከኛ ቤት ወጥቷል ተከራይቶ ነበር የሚኖረው ባለቤቴ ነው ተያዥ ምናምን ሆኖ ቤት አፈላልጎ ያስገባው እሺ እንደማንኛውም ሰው ይሰራ ነበር እና ከሆነ ቀን በኋላ አካውንቴ ላይ ብር ይገባል ምናምን አለኝ አካውንቴን ወስዶ ነበር የሆነ ከፍተኛ የሆነ ገንዘብ ወደ አካውንቴ ገባ እሺ ኖርማሊ አልነገረኝም ትንሽ አስደንግጦኝ ነበር ከሱ እንትን ጋር ምክንያቱም የሚሰራው ስራ ያን ያህል ገንዘብ እንደማያስገኝ አውቃለሁ እሺ ጠይቄዋለሁ ተደጋጋሚ እኔ ምንም ደብቅ ነገር የለም ምክንያቱም እንደ እህት እሱን መከላከል ካለብኝ ምንም ማድረግ እችላለሁ ችግር የለም ምንም ደብቅ ነገር የለም እና እንዳልኩ ነው በቃ የሆነ ከፍተኛ ገንዘብ ሲገባ በጣም ደንግጬ ነበር እኔ ጠይቄዋለሁ ተደጋጋሚ ምንም ሊነግረኝ አልቻለም የስራ ብር ነው ምናምን ብሎ የተወሰነ ሰዓት አለኝ መጨረሻ ላይ ይሄ በጨረታ የተገኘ ብር እንደሆነ እሱ ኮሚሽን አስበውለት የሆነ ጨረታ ነበር እዛ ሰው አስገባ ምናምን ለሱ ትልቅ ጨረታ ስለነበር ያ ኮሚሽን እንደደረሰው ነው የነገረኝ እሺ ከለታት በኋላ ግን ትንሽ ሁኔታው እየተቀየረብኝ መጣ ቤትም በሄድኩ ቁጥር አገኘዋለሁ ከቤት አይወጣም ብዙ ያ ነገር ትንሽ እኔንም እንትን አደናግሮ የነበረና በቃ ተመችቶኛል ችግር የለውም ስራ በዚህ መልኩ ስለምሰራ ነው ምናምን ይለኛል እኔም ያው ብር እስካስገኘው ድረስ ያን ያህል ተጫንኩትን በርግጥ ቁጭ ብሎ መስራትም ከቻለ ብዬ ነገር ግን ሲደጋገምብኝ ብዙም ሁኔታው ደስ አላለኝምና የሆነ አንዳንድም ሰማቸውም ነገሮች ምናምን ስለነበሩ ጠየቅኩት ብዙም እንትን አላለኝም ያን ያህል ዲቴል የነገረኝ ነገር የለም ግን በሂደት ላይ የሚያፈላልጉት ሰዎች ምናምን እንደነበሩ ከዛ በቃ ቤት ውስጥ መቀመጥ የጀመረውም ከዛ አንፃር እንደሆነ ነገረኝ እንግዲህ ከሂደት በኋላ በጣም ቆይቶ ነግሮኛል የገንዘቡን ምንጭ ያንን መንገር አስፈላጊ አይመስለኝም ምን ማለት እንዴት ነው አስፈላጊ የማይሆን አሁን እኮ እዚህ ጋር እናውራ ያልኩሽ አንቺ የፈለግሽውን ሸፋፍነሽ የምትፈልጊያቸውን ነገሮች ብቻ እንድትነግሪኝ አይደለም አንድ በአንድ ያሉትን ነገሮች እንድታሳውቂኝ ስለፈለኩኝ እና ምንም ነገር ሳትደብቂ አንድ በአንድ እንድታሳውቂኝም ነው ፈልገው በቃ እሱ የሆነ ሰዎች የማያውቃቸው ሰዎችን የሚያውቃቸው በደንብ እንትን አላለኝም ግን የሆነ ስራ አሰርተውታል እሺ ቪዲዮ ምናምን ይቀርጻው ማለት ቪዲዮ ካሜራ እንትን ብለው እሱ እንደሞተ ሰው ሆኖ እንትን እንዲል
ከዛ ግን እሱ እንደሞተ ሰው ሆኖ ቪዲዮ ላይ እንትን ሲልላቸው ሌላ ሴት እያስፈራሩ እንደነበረ በቃ እሱ የሰራው ያችን ፓርት ነው እንደሞተ ሰው ሆነ ብቻ ያን ቪዲዮ እንዲቀረጽላቸው ነው የፈለጉት። ከዛ በኋላ ያንን ብር አስገቡለት እና በቃ ወንድሜ በጣም እንትን ላይ ነው ችግር ላይ ነው አሁን እንደው ምን እንደምልህ አላውቅም ወይ ከበፊቱ በደንብ ለኔ አልነገረኝም ግን አሁን ላይ በቃ ታሞ ነው ያለው በጣም የተሰቃየ ነው ይከታተሉታል 2-3 ቤት ቀይረናል እና ብዙ ማስፈራራ ዛቻዎች አሉበት በቃ ለህይወቱም በጣም አስጊ ነው ምክንያቱም ኦሬዲ አንዴ ሞቷል ብለው አሰርተውታል ያንን ብር ለመስጠት ለማግኘት ብሎ ሰርቷል እንደሞተ ሆኖ ቢገሉትም ምንም እንትን የምንለው ነገር የለም ኦሬዲ ሞተ ሰው እንደሆነ ስላሉ ስለተለቀቀ ያን ያህል ምን መከላከል የምንችለው ነገር የለም በጣም ከባድ ነው በቃ ማለት እኔ ክፍለ ሀገር ራስ ሄድ ቤተሰቦቼ ለምንድን ነው የማይመጣው ይሉኛል ምናምን ያስጨንቁኛል በዛ ላይ እሱ በጣም ችግር ላይ ነውና እኔ ወንድሜን ማጣትም አልፈልግም በጣም ነው የሚከብደኝ በጣም ተጎድቶ ነው ቤት ውስጥ ያለው ለማን ማውራት እንዳለብኝ ራሱ አላውቅም በጣም ከብዶኛል እንጃ ከቻልክ እንደውም ምንም ይሁን ግን ወንድሜን አትርፉልኝ በቃ አላውቅም በጣም እውነት ጫንቆኝ ነው መከላከለውም ላንተም ቅድም ሰዋሽ የነበረው እሱን ከመንተን ከማለት አንፃር ነው እንጂ በጣም ችግር ላይ ነው ያስፈራሩት ነው ምን ልበል በጣም ብዙ ጊዜ መግደል ሙከራ አድርገውበታል ማለት በቃ ሊገሉት ይፈልጋሉ እያሳደዱት ነው እነማን ናቸው ይሄን ያደረጉ ያሉት በፊት አብረውት የሰሩት የነበሩ ሰዎች ናቸው እና በቃ ችግር ላይ ነው ወንድሜ አሁን ራስ በጣም ተጎድቶ ነው ያለው አላውቅም በቃ ለእናቴ ምን እንደምላት ራስ ግራ እየገባኝ ነው እኔ ብቻዬን ጭንቀት በጣም ከበደኝ ይኸውልሽ አሁን አንቺ እንደምትይው ጉዳት እየደረሰበት ያለ ሰው ከሆነ በተደጋጋሚ ብዙ አይነት ችግር እየደረሰበት ያለ ሰው ከሆነ ለምንድን ነው አንቺ ወንድምሽን በሆነ ነገር መደገፍ ያልፈለግሽው ህግ ያለበት ሀገር ነው ወደ ህግ ለምንድን ነው ያልወሰድሽው ወንጀለኛ ነው እሱም ተባብሯቸዋል ወንጀለኛ ነው ማለት እንኳን አልችልም ይቅርታ ለቃሉ ግን ተባብሯል እዛ ነገር ውስጥ መግባት አልነበረበት ወንጀለኛማ ነው ግን ደግሞ አሁን አንቺ እናንተ መወሰን አንችልም እሱ በቃ እንዴት ነው መወሰን እስካለ ያዘው ድረስ ምክንያቱም በምን ተገዶም እንደሰራ አላውቅም ብቻ ግን ገንዘብ ስለተቀበለ አንድ ሰው ወንጀልን እስከሰራ ድረስ ወንጀለኛ ነው ፈልጎ በቃ ወዶና ፈቅዶ አንድ ነገር ውስጥ ገብቶ እስከሰራ ድረስ ያንን ነገር በፍላጎቱ እንዳደረገ እስከታወቀ ድረስ ያ ሰው ወንጀለኛ አይደለም ወንድሜ ለኔ መቼም ወንጀለኛ ይሁን ለዛ አይደለም በቃ ከቻልክ አንተ አግዘኝ እሱ ነፃ የሚወጣበት መንገድ ካለ ባለማወቅ በልጅነትም ሊሆን ይችላል ይሄን ነገር የተሳሳተ ግን አሁን ለህይወቱ በጣም አስጊ ደረጃ ላይ ነው እኔ የሆነ ነገር ቢሆን ለእናት አባቴ ምን እላችኋለሁ በጣም ነው የሚጨንቀኝ ደረጃ ላይ ያለው ራሱን እየደበቀ ስለሆነ ያሸሻችሁት ስለሆነ ነው አስጊ ደረጃ ላይ የሚደበቀው ከነሱ ነው እንዳልኩ ነው እኮ አንተ ህይወትን ለማለት ታዲያ ለምን ወደ ህግ አታመጡት ለምን ወደኛ አታመጡት አይ እነሱ አትከተኝ ወደ ህግ አታመጡት ብላ አትከተኝ እኔ ምንም ማቀው ነገር የለም እኔ ይሄንንም እንደዚህ መሆንም አላውቅም በአካውንቷ ገንዘብ መግባቱንም አላውቅም ኮንዶም ማቀም ይሄን ያክል እንዳለም አላውቅም እንዴት ናንቺ እንዴት ትጠብቂኛለሽ እንዴት ያርገሽ አላውቅም እኔ ብቻ በወቅቱ ወንድሜን መከላከል የተከላከልኩም ስለመሰለኝ ነው ለሱም ራሱ የደበቁት ለሌላ ነው እንደዛ ማለት አይደለም የቤተሰባችን አካል ነው ግን በቃ የወንድሜ ጉዳይ ደግሞ የወንድሜ ነው ትዳር ሌላ ጉዳይ ነው ወንድምህ ደግሞ ሌላ ጉዳይ ነው መቀላቀል አልፈልግም በጣም ጥሩ ስለዚህ ከዚህ በፊት መስሎኝ የነበረው ሁድና ጀርባ ነው ማለት ነው ከዚህ በፊትም ብዙ ሲያደርግ በቃ ተውይ በእግዚአብሔር ለምንድነው ሌላ ራስ ምታት የምትሆንብኝ ቆይ አንተ ምንድነው የምትፈልገው መርዳት ከቻልክ ጉዳይ በቃ ሌላ ነገር እንትና አትበሉብኝ በእግዚአብሔር እኔ በጣም ጫንቆኝ ወንድምሽን ሳላገኝ በምን አይነት መንገድ ነው አንቺ መርዳት የምችለው ወንድሜን እሺ አንድ ነገር ቃል ትገባልኛለህ ታግዘዋለህ ወንድሜን አገናኛለሁ እኮ በምን አይነት መንገድ ነው ማግዘው ብቻ አገናኝ ከዛ በኋላ ችግር የለውም ማድረግ ያለብንንም ማውራት ያለብን ነገርም እናወራለን እኛ እሺ ግን ብቻችንን ነው የምንሄደው ምንም አይነት ሰው አስከትለን እንደማትመጣ ቃል ግባልኝ እነዚህ ከጀርባ ያሉት የህግ አካላቶች እኔ እንኳን ቅሩ ብላችሁ መቅረት የሚችሉ አይደለም የህግ አካል ደግሞ ያለበት ለምንድን በጣም ለብዙ ጊዜያት ደብቄ ከባለቤቴ ራሱ ደብቄ እንትን ስለነበረው በገዛ እጅ አሳልፌ ልሰጠው አይደለም እንደዛ አላደርክ ባይዘው ይሄው ነገሮችን
እንደዚህ በትዕግስት እያወራሁሽ ያለሁትና መለማመጥም ከመሰልሽ እየተለማመጥኩ ያለው የሚመስልሽ በምን ጉዳይ እንደሆነ እኔ ራሴ ያውቀዋል። ገባሽ? አንቺን ካሜራ ጠፍቶ በፈለኩት አይነት መንገድ እንድታወሪ ማድረግ ይችላል። ሲሪየስ በቃ እንደፈለኩኝ አድርጌ እንድታወሪ ማድረግ ይችላል። እኔ ህግንና ፍትሃዊ በሆነ መንገድ ስርዓት ባለው መንገድ እንድታወሪ ስለፈለኩኝ ነው። አይ ካልሽና ግን አንድን ወንጀለኛ ወንድምሽ ስለሆነ ብቻ የምትደብቂ ከሆነ ወንጀለኛ ነው። ወንጀለኛ አይደለም። ይኸውልሽ ሰው ስለተከታተለው ምን ስላለ ይሄ ልጅ ዛሬ እነዛ ሰዎች ስሚኝ፣ ዛሬ እነዛ ሰዎችም በእሱ ባይቀየሩና እሱን ለማጥቃት ባይፈልጉ እኛም የህግ አካል ሰዎች በተቻለን አቅም የተከታተልን ችግሮችን ለመፍታት ባንሞክር ወንድምሽ ዛሬ ተከፍሎት የሞተ ሰው የመሰለ ልጅ ነገ ሰው የማይገልበት አንዳች ምንም አይነት ምክንያት አይኖረው እንደሚያደርጉ እርግጠኛ ነኝ። ውድ ቤተሰቦች እናንተም ብትሆን እንድታውቁት የምፈልገው ነገር ይሄ ልጅ ለረጅም ጊዜ እንግዲህ የሞተ ሰው እንደሆነና ወይዘሮ የሺላይም እንግዲህ በብዙ መንገድ ችግሮችን ሲፈጥሩ የነበሩ ሰዎች እንደሆኑ የሚችሉትን ነገር ሲያደርጉ የነበሩ ሰዎች እንደሆኑ ለማንም ሰው ወደኋላ ሳይመለሱ ያሻቸውን ሲያደርጉ የነበሩ ሰዎች ዛሬ የሚጠብቁት ወይም ደግሞ የፈለጉት ነገር በፈለጉት መንገድ ስላልተንቀሳቀሰላቸው የሚታዘንላቸውና ለነሱ ታስቦ ምንም አይነት ነገር ሊደረግ የሚችልላቸው አይነት ሰዎች አይደሉም። እኔም ደግሞ በተቻለኝ አቅም ነገሮችን ለማጣራት በትዕግስትም ደግሞ ለመንቀሳቀስ ሞክር ነበር። ለረጅም ጊዜያት የምንፈልጋቸው ነገሮች ለማግኘት በትዕግስት ከከተማ ስንወጣ የምናደርጋቸው ነገሮች ብዙ አይነት ማፈላለጊያዎች ሶሻል ሚዲያ ላይ በመልቀቅ እሱ ይኖርበታል የሚባሉትን ወይም ደግሞ ያ ሟች የተባለውን ግለሰብ ስናፈላልግ የእሷ ወንድም ማለት ነው ስናፈላልገው ነበር። ዛሬም ደግሞ እንግዲህ እንደምታዩት በምንደርስባቸው ሰዓት የገዛ ወንድሟን ሸሽጋና ወንጀሉን ስትደብቅ የተላከለትን ገንዘብ እንግዲህ አብራ ስትጠቀም የነበረች ሴት ወንድሟ ንጹህ እንደሆነ ለማስረዳት የምትሞክር ሰው ነች። ያንን እንግዲህ ውድ ቤተሰቦቼ እናንተም በምትረዱት መንገድ ተረዱኛላችሁ ብዬ አስባለሁ። የማደርገው ነገር ትክክል እንደሆነ እርግጠኛ ነኝ። አሁን ሌላ ምንም አይነት ማስተባበያም ሆነ የሚታረም ነገር አልፈልግም። ወንድምሽ ጋር ትወስጂኛለሽ አትወስጂኝ? እኔም እኮ ህይወቱ ቢቆይ አልጠላም። እያሳደዱ ከሚገሉት ቢታሰር ይሻለኛል። ማለት እስቲ ሊየተከታተሉት በቃ እኔ ወንጀለኛ ነው ብሎ የህግ አካል ካመነበት ቢታሰር ይሻለኛል። እስካሁንም እየተከታተሉት ነው። እንዳልኩ ጉዳት ነው። ተጎድቶ በጣም ተደብድቦ ቤት ውስጥ ነው ያለው። እኔ ያ ነገር በጣም ሰልችቶኛል። በጣም ነው በቃ እንትን ያለኝ ከዛሬ ነገ አጣሁት እያልኩ በጣም እየፈራው ነው። እሺ ማለት አሳይሃለሁ። በቃ ከዚህ በላይ መደበቅም አልችልም። መልካም እንግዲህ ውድ ቤተሰቦቼ በተቻለን አቅም ያሉትን ነገሮች አካላትንም እንግዲህ አንዳንድ ማስፈቀድ ያለብን ነገር አስፈቅደን እነሱን ማስከተለን እንግዲህ ወደ ተባልነው ስፍራ እንሄዳለን። የእውነት እንግዲህ ወንድሟ የተባለው ቦታ ካገኘ ነው የሚፈጠሩትን ነገሮች እንግዲህ ለእናንተ የምናስተላልፍ ይሆናል። ውድ ቤተሰቦች እናንተም እንግዲህ የትም ሳትሄዱ ያሉትን ነገሮች እንግዲህ እንደዚህ አይነት ውስብስብ የሆነ ነገር ወይም ደግሞ ሰው እንግዲህ ለገንዘብ ብሎ ራሱን ሞቷል የማስባል ደረጃ ውስጥ ይገባል ብዬ ጠብቄም አለም የማላቅም። ዛሬ ደግሞ እንግዲህ እየሰማን ያለነው ጉድ እሱ ነውና እስቲ እናንተም ከጎናችን ሆናችሁ ሀሳብ አስተያየታችሁን በማስቀመጥ ያሉትን ነገሮች እንድትከታተሉን እፈልጋለሁ። ከዚህ በመውጣት የተባልንበት ቦታ እንደርሳለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ከጎኔ ሆናችሁ ሼር በማድረግ ተባበሩኝ ይላለሁ። እዛ እስከምንገናኝ ድረስ ቸር ቆዩልኝ።